የመከላከያ ሚኒስቴርና የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሮች ዳይሬክተር ሜጀር ጀነራል ተሾመ እንደተናገሩት ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ስለመፈጠሯ ምስክር የሚያስፈልገው እውነት እንደሆነ ኢትዮጵያውያንም ዓለም የሚያውቀው ሀቅ ነው። እንዲህ ያለውን እውነት ሁሉም ዜጋ መገንዘብ ይኖርበታል ሲሉ አሳስበዋል። ከባህር በር ጋር ተፈጥረን እየኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ጊዜው ደርሷል። ይህ ጉዳይ ወሳኝ በመሆኑ ሁሉም ኢትዮጵያዊ ሁኔታው ሊያውቀው ይገባል ብለዋል። ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናችን እስትንፋስ የሆነውን የኢትዮጵያን የወደፊት ጉዞ የሚወስነውን ትልቅ ጉዳይ የሆነውን የባህር በር አሳልፈው እንደሰጡ ማወቅ እንደሚገባን ጠቁመዋል። ጀነራል ሜጀር ጀነራል ተሾመ ከዚህ በፊት ከፕራይም ሚዲያ ጋር ባደረጉት ቆይታ ኢትዮጵያ ቀይ ባህርን በተለይም የአሰብ ወደብን ለመጠቀም ያላትን ቁርጠኝነት በአጽንኦት ሰጥተው ተናግረዋል። የባህር በር ማግኘት ታሪካዊ መብትና የህልውና ጉዳይ ነው ብለዋል። የባህር በር እየጠየቅን ያለነው ዝም ብለን ከመሬት ተነስተን አይደለም ያሉት ሜጀር ጀነራል ተሾመ አራት ዋና ምክንያቶች መኖራቸውን ጠቅሰዋል። ለቻናላችን አዲስ ከሆናችሁ ከታች ያለውን የደወል ምልክት በመጫን አዳዲስና ትኩስ ዜናዎች በፍጥነት እንዲደርሳችሁ ያድርጉ። እነዚህም ኢትዮጵያ ከአሰብ ጋር ያላትን ታሪካዊ ትስስር፣ የጂኦግራፊያዊ ቅርበትን የሚያመለክቱ ዓለም አቀፍ ህጎች፣ የህልውና ጥያቄና የጸጥታ ስጋቶች ናቸው ብለዋል። አዲስ አበባን ጨምሮ የኢትዮጵያ ከተሞች የሚያሰጉ ከባህር ላይ የሚወነጨፉ የሚሳኤል ጥቃቶች ሊኖሩ እንደሚችሉ ያስጠነቀቁት ሜጀር ጀነራል ለሀገር ደህንነት ሲባል ባህር ላይ ወታደራዊ ኃይል መኖር አስፈላጊ መሆኑን አስመረውበታል። ኢትዮጵያ ጉዳዩን ማሳካት የምትፈልገው በዲፕሎማሲያዊ መንገድ መሆኑን ጠቅሰዋል። አሁን ደግሞ ከዲፕሎማሲያዊ መንገድ ወጣ በማለት ወደቡ የኢትዮጵያ ህዝብ ማስመለስ አለበት እያሉ ነው። ላለፉት 3 አስርት ዓመታት የባህር በር አጥተን በመቆየታችን እንደ ሀገር በኢኮኖሚ ተጎድተናል። የሰላምና ጸጥታ ተገላጭነታችንን በከፍተኛ ሁኔታ እንዲስፋፋ አድርጎታል ብለዋል። አሁን የባህር በር ከኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ጀነራሉ ማንኛውም አካል ሌሎች ጉዳዮች ከዚህ አጀንዳ ጋር እየለጠፈ ሊያደናግረን ቢሞክርም ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለን ልንወግን ይገባል ሲሉም ተናግረዋል። የባህር በር ጉዳይ የአርሶ አደሩ፣ የነጋዴው፣ የወጣቱ፣ የተማሪ ሁሉም ጋር የሚገባ በመሆኑ ብሔራዊ አጀንዳነቱን በመገንዘብ ንቁ ተሳትፎ ማድረግ ተገቢ መሆኑን ገልጸዋል። በታሪካዊ ጠላቶቻችን ሴራ ያጣነውን የባህር በር ለማስመለስ የአሁኑ ትውልድ ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግ ሜጀር ጀነራል ተሾመ ጥሪ አቅርበዋል። በሌላ በኩል አየር ኃይል ዝግጁ ነኝ እያለ ነው። በተለይም ከተለያዩ አጋር ሀገራት ጋር በመተባበር የአንበሶች ሰማይ ኢትዮጵያ በሚል መሪ ቃል በጉጉት እየተጠበቀ ነው። የተባበሩት አረብ ኤምሬቶች፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች ከኢትዮጵያ አየር ኃይሎች ጋር በመሆን የአየር ትርኢቱን የሚያቀርብ ይሆናል። የኢትዮጵያ አየር ኃይል ኢትዮጵያ አብዛኛውን ታሪኳ የጦርነት ነው። ራሱን የመከላከል ጦርነትም፣ የአትምኩኝና የጸረ ወረራ ጦርነትም፣ በአክሱማውያን ዘመን የፐርሺያ ተፋላሚዎችን ከመከላከል ጀምሮ እስከ 21ኛው ክፍለ ዘመን የዚያድ ባሬ ወረራ ድረስ ያሉ ጦርነቶችን በድል አጠናቃለች። እነዚህን ጦርነቶች ያደረገችው የማንም ድንበር ተጋፍታ ወይ የማንም ሀብት ፈልጋ ሳይሆን ድንበሯን ገፍተው ሉዓላዊነቷን ተዳፍረው የመጡባትን ለመመከት ነው። ጠቅላይ ሚኒስትር አብይ አህመድ እንደሚሉት ኢትዮጵያውያን ጦርነት ምን እንደሆነ ስለሚያውቁ ይፈሩታል። ገፍቶ የመጣ ካለ ግን ለሰላማቸው ሲሉ ተዋግተው ያሸንፋሉ። በኢትዮጵያ ታሪክ ውስጥ በተደጋጋሚ የታየው ይሄው እውነታ ነው። የጥንት ኢትዮጵያውያን ወኔና የሀገር ፍቅራቸው በየትኛውም ደረጃ ተዘጋጅቶ የመጣን ጠላት ድል እንዲመቱ አስችሏቸዋል። በሁለቱም የጣሊያን ወረራዎች ወቅት ኢትዮጵያውያን አርበኞች ያሳዩት ወኔ የዚህ ምስክር ነው። ጠላቶቿ እንደማይተኙላት የምታውቁ ኢትዮጵያም ጦርዋን ማዘመን ከጀመረች 100 ዓመት ሆኗታል። የዛሬ 90 ዓመት ደግሞ ምድሯን ብቻ ሳይሆን ሰማያዋንም የምታስከብር ዝግጅት እንደሚያስፈልጋት ወስና ወደ ሥራ ገባች። እናም እንደ ንስር ከፍ ብሎ እንደ አንበሳ እያጓራ ጠላትን የሚያሸበር አየር ኃይል አቋቋመችን። የኢትዮጵያ አየር ኃይል የአፍሪካ ቀዳሚ አየር ኃይል ነው። ያኔ ገና የአፍሪካ ሀገራት አውሮፕላን እንኳን ሊኖራቸው ከቀኝ ግዛት ባልተላቀቁበት ዘመን በሩቅ አሳቢዎቹ አባቶች ነው የተገነባው። የአየር ኃይሉ ምስረታ ከጣሊያን ወረራ በፊት እንደነበር ታሪኮች ያሳያሉ። በጣሊያን ወረራ ምክንያት የተጀመሩት ስራዎች ለአጭር ጊዜ ቢቋረጡም የኢትዮጵያውያን የሰማይ ላይ ህልም ግን በጀግኖቹ መንፈስ ውስጥ ሕያው ሆኖ ቆይተዋል። ጣሊያን ከተባረረች በኋላም ኢትዮጵያ የጀመረችውን ታላቅ ራዕይ ለማሳካት ስራዋን በፍጥነት ቀጠለች። የብሪቲሽ እና የአሜሪካ አጋሮች ድጋፍ ዘመናዊ አውሮፕላንና የስልጠና ባለሙያዎች ስራ ጀመሩ። በ1954 ዓመተ ምህረት የኢትዮጵያ አብራሪዎች በተባበሩት መንግስታት ድርጅት ስር በመጀመሪያ ዓለም አቀፍ የሰላም ማስከበር ተልዕኮ ተሳተፉ። ይህም አየር ኃይሉ ለዓለም አቀፉ ተልዕኮ ተሳትፎ የሚያበቃውን ሙያዊ መስፈርት ማሟላቱን ማሳያ ሆነ። በ1970ዎቹ ኢትዮጵያ ከሶቪየት ህብረት ጋር ጠንካራ ወታደራዊ ግንኙነት የመሰረተችበት ወቅት ነበር።
ይህ ወቅት አየር ኃይሉ ተዋጊ ጀቶችን፣ የትራንስፖርት አውሮፕላንና ሄሊኮፕተሮችን ጨምሮ አዳዲስ ዘመናዊ አውሮፕላኖችን የታጠቀበት ወቅት ነበር። የሶቪየት አማካሪዎች እና የኩባ የቴክኒክ ማሻሻያ ድጋፎች የኢትዮጵያ አየር ኃይል የቀጠናው አስፈሪ ኃይል እንዲሆን አስችሎታል። ከ1983 ዓመተ ምህረት በኋላ የነበረው የመንግስት ለውጥ አየር ኃይሉን ፈተና ውስጥ ያስገባ ነበር። በወቅቱ ስልጣን የያዘው ኢህአዴግ ጦርነት እንደሚያስፈልጋት እና አየር ኃይሉ እምብዛም አስፈላጊ እንዳልሆነ የውሳኔ ሐሳብ አቀረበ። ከዚያም በላይ ተቋሙ ለዘመናት ያፈራቸው የትም የማይነኩ በርካታ ባለሙያዎች ግማሾቹ እንዲሰደዱ፣ ሌሎቹ ደግሞ በእስር እንዲማቁ ተደረጉ። በመዘመን ላይ የነበረው የተቋሙ አውሮፕላኖች ፈተና ውስጥ ወደቁ። በጠንካራ መሰረት ላይ የተገነባው አየር ኃይል ግን በተግዳሮቶች ውስጥም ሆኖ በቀሩት ባለራዕይ ባለሙያዎቹ ሀገራዊ ተልዕኮ መውጣቱን ቀጠለ። የ21ኛው መቶ ክፍለ ዘመን የአየር ኃይሉ ጀብድም የሶማሌው ፕሬዝዳንት ሲያድ ባሬ ታላቋ ሶማሊያን መሰረታለሁ የሚል ሐሳብ ይዞ ኢትዮጵያን የወረረበት ወቅት ነበር። ኢትዮጵያ በአንጻሩ የሁለቱ ሀገራት ህዝቦች የሚጋሯቸው እሴት ስላሉ ጦር የሚያማዝ ጉዳይ የለም ብላ በሌላ በኩል በውስጥ ጉዳይ ተጠምዳ የነበረችበት ወቅት ነበር። ጦርነቱ ላይ በደንብ የተዘጋጀችው የዚያድ ባሬዋ ሶማሊያ ያለ ከልካይ በምስራቅ እስከ 700 ኪሎ ሜትር በደቡብ ምስራቅ እስከ 300 ኪሎ ሜትር ገብታ የኢትዮጵያን ግዛት በኃይል ያዘች። የሰውን የማትፈልገው ሀገር ግን ፈልገው ሲመጡባት በነፃነቷ የማትደራደረው ኢትዮጵያ ልጆቿን ተጣራች። ልጆቿም መከፋቷን አይተው መደፈሯ አንገብግቧቸው በአንድነት ሆብለው ተነሱ። በሰው ኃይልም ሆነ በትጥቅ ለረጅም ጊዜ ዝግጅት በማድረግ ኢትዮጵያን የወረረችው የዚያድ ባሬ ኃይል ለማሸነፍ የአየር ኃይሉ ሚና እጅግ የላቀ ነበር። በጥቂት የውጊያ አውሮፕላኖች የአገልግሎታቸውን ወኔ ከልዩ ብቃት ጋር ያጣመሩ የሰማይ አናብስቶች ለወረራው የራስ ምታት ሆኑ። ኤርትራ ኢትዮጵያን በወረረች ጊዜም የኢትዮጵያ አየር ኃይል የተሰጠውን ተልዕኮ በብቃት በመወጣት የ7 ዓመት ዝግጅቱን ከንቱ አድርጎታል። ሰማዩ የኛ ነው የሚለው የኢትዮጵያ አየር ኃይል እንደ መሪ ቃሉ የኢትዮጵያን አየር ክልል በአስተማማኝ እየጠበቀ ይገኛል። ራሱ እያመረተ ጭምር ዘመኑ ያፈራቸው ትጥቆች ባለቤት የሆነው አየር ኃይሉ ማንኛውንም ትንኮሳ የሚመክትና የኢትዮጵያ ጠላቶች ደጋግሞ እንዲያስቡት በሚያደርግ ደረጃ ላይ ይገኛል። ምናልባትም አየር ኃይሉ በአስተማማኝ ቁመና ላይ ባይሆን የኢትዮጵያ ታሪካዊ ጠላቶች በየቀኑ የሚፎግሩትን ተግባራዊ እንዲያደርጉት የሚያደርጋቸው ምንም ነገር አይኖርም ነበር። የ2010 ዓመተ ምህረት ለውጥ ሪፎርም ትኩረት ማዕከል የሆኑ ተቋማት መካከል አንዱ አየር ኃይሉ ነው። በሪፎርሙም ተቋሙ ኢትዮጵያን የሚመጥን እንዲሆን ተነድፎ ወደ ሥራ ገብቷል። በስትራቴጂክ ልዩ መሰረት ተቋም አቅሙ የላቀ እንዲሆን ያሉትን አውሮፕላኖች በተሟላ አቅም ወደ ሥራ ከማስገባት በተጨማሪም የዘመኑን ቴክኖሎጂ እንዲታጠቅ ተደርጓል። አየር ኃይሉ በጦርነት ወቅት ማሸነፍና ማውደም የሚችል አቅም በመፍጠር ረገድ አመርቂ ውጤቶችን አስመዝግቧል። ባነሰ ኪሳራ ከፍተኛ ድል ሊያስመዘግቡ የሚችሉ ዘመኑ ያፈራቸውን መሳሪያዎችን የታጠቀው አየር ኃይሉ በኢትዮጵያ ውስጥ ገብተው ጉዳይ ለመፈትፈት ለሞከሩት ተግባራዊ ምላሽ የሰጠው በቅርቡ ነበር። አስተማማኝ የደህንነት በዋስትናነቱ ደግሞ ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ ጭምር መሆኑን አልሸባብ እንደልቡ እንዳይስፋፋ ነበልባላዊ ምቱን እያሳረፈበት ይገኛል። የኢትዮጵያ አየር ኃይል ባይኖር አልሸባብ ምናልባትም ከአፍሪካ ቀንድም አልፎ ለአፍሪካ ጭምር አደጋ የሚፈጥር አሸባሪ ድርጅት በሆነ ነበር። አየር ኃይሉ በመስራቅ አፍሪካ እና በመላው አፍሪካ ሰላምን በማስከበር ዝናን ያተረፈም የኢትዮጵያ መከታ ነው። በአስቸጋሪ ወቅትና ጊዜ ሁሉ የሀገሩን አየር ክልል የሚጠብቁና ጠላትን በአየር ላይ ማስቀረት የሚችሉ የአባቶቻቸው ወኔ ወራሽ የሆኑ አብራሪዎች እና ሙያተኞችን አደራጅቶ መዘመኑን ቀጥሏል።